በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለሁ የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? ይህ አውደ ትሩፋት መርሃ ግብራችን ነው። በዛሬው ዝግጅታችን በማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ባለፈው በ2017 ዓ.ም የተተገበሩ ዋና ዋና ጉዳዮችን የምናስቃኛችሁ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ማህበረ ቅዱሳን ትኩረት ሰጥቶ በስፋት ከሚሰራባቸው ዘርፎች መካከል ኦርቶዶክሳውያን ባለሙያዎች በሙያቸው ቤተክርስቲያንን እንዲያገለግሉ ማድረግ ነው። ይህንንም በመዋቅር በማደራጀት ብዙ አገልግሎቶችን እየሰጠ ይገኛል። ይታውን ፀሐይ ይባላልው የሙያተኞች ዋና ክፍል ምክትል ኃላፊ ነኝ፣ መደበኛ አገልጋይ ማለት ነው። እንግዲህ የሙያተኞች ዋና ክፍል በስሩ ብዙ ልዩ ክፍላትን ወይም የአገልግሎት ዘርፎችን ያካተተ ነው። ምህንድስና አለ፣ ቱሪዝምና ቅርስ ጥበቃ በዋናነት ትኩረት አድርጎ የሚሰራባቸው ናቸው። ሌሎቹ የሙያ ዘርፎች እንዳሉ ሆኖ ማለት ነው። እነዚህን መሰረት አድርጎ ኦርቶዶክሳውያን ሙያተኞች በየዘርፉ በማደራጀት ማህበራዊ፣ ኢኮኖሚያዊና ሀገራዊ ተሳትፏቸውን እንዲወጡ የመደገፍ ስራ ነው የሚሰራ በዋናነት ማለት ነው። ይሄ እንዳለ ሆኖ በተለይ ለከፍተኛ ትምህርት ተቋማት ተማሪዎች የህይወት ክህሎት ስልጠናዎች በመስጠት የቤተክርስቲያን የልማት ህንጻ እና የዲዛይን ስራዎችን በማከናወን ለኦርቶዶክሳውያን ወጣቶች ቤተክርስቲያናቸውን በሙያቸው እንዲያገለግሉ የምክክርና የውይይት መርሃ ግብሮችን የማዘጋጀት አቅጣጫ የማሳየት በጥቅሉ እያንዳንዱ ኦርቶዶክሳዊ ሙያተኛ በየዘርፉ በየሙያ መስኩ ቤተክርስቲያንን እንዲያገለግል የአገልግሎት ምህዳር ማመቻቸት ስራ ነው የሚሰራው ባንነት። ጀስጥልኝ ስሜ ቢኒያም አያሌው ይባላልው የሙያተኞች ዋና ክፍል ኃላፊ ነኝ። በዋናነት በተለይ ከሁለቱ የአገልግሎት ክፍሎች በዋናነት በደንብ አገልግሎት እየሰጠ ያለው እንደ ሙያተኞች ዋና ክፍል የምህንድስናው አገልግሎት ነውና ባሳለፍነው የ2017 የአገልግሎት ዘመን ላይ ከተለያዩ የሀገሪቱ ክፍሎች የሚገኙ አብያተ ክርስቲያናት፣ ገዳማት፣ አድባራት የተለያዩ የህንጻ አብያተ ክርስቲያናት ግንባታ ዲዛይን ጥያቄዎች፣ የማስተር ፕላን ይዘጋጅልን ጥያቄዎች ከመላው የሀገሪቱ ክፍል ጥያቄዎች እየቀረቡ ነበር፣ አሁንም ይቀርባሉና ባሳለፍነው አመት ወደ 37 የሚጠጉ የህንጻ አብያተ ክርስቲያናት የዲዛይን ስራዎች ተሰርቷል። እነዚህም አብያተ ክርስቲያናት ያሉበት የአብነት ትምህርት ቤቶች ያሉበት እንደዚሁም ደግሞ ቤተክርስቲያን ራሷን ልትችል የምትችልበት ዘርፈ ብዙ ህንጻ የምንላቸው ወይንም ለንግድ አገልግሎት የሚውሉ ወይንም ለቢሮ አገልግሎት የሚሆኑ የህንጻዎች ዲዛይን ተሰርተዋል። ከዛ ባሻገር ደግሞ በግንባታ ሂደት ላይ ያሉ ወይንም በቅድመ ግንባታ ደረጃ ላይ ያሉ አብያተ ክርስቲያናት፣ አድባራት፣ ገዳማት ደግሞ ሙያዊ ድጋፍ የሚያስፈልጋቸውን በዚህም በቢሮ ደረጃ እንዲሁም ደግሞ በአካል ቦታው ድረስ ተኪዶ ሙያዊ የሆነ የማማከር ሙያዊ ድጋፍ የማድረግ ስራዎችን ለመስራት ተሞክሯል። በዚህም ምናልባት ቤተክርስቲያን ቀደም በተጠቀስኳቸው ውስን ቁጥር ባለው 37 የህንጻ ቤተክርስቲያን ዲዛይን 3 አጠቃላይ የማስተር ፕላን ስራዎችና
ሙያዊ የማማከር ስራዎች ምናልባት በውጭ ባለሙያ ቢሰራ ኖሮ ከ25 እስከ 30 ሚሊዮን ብር ሊጠጋ የሚችል ገንዘብ ታወጣ የነበረውን በዚህ በሙያ ክፍላችን ብቻ በመሰራቱ ይህንን ገንዘብ ቤተክርስቲያን እንዳታወጣ ወይንም ለማዳን ተችሏልና በዋናነት እንደ ምህንድስና አገልግሎት ክፍሉ ሲሰራ የነበረው ይሄ ነው። ከዛ ባሻገር ለ3500 ለሚጠጉ የከፍተኛ ትምህርት ተቋማት ተማሪዎች የሥራ ዕድል ፈጠራ እንዲሁም ፕሮጀክት ቀረጻና የቢዝነስ ፕላን አዘገጃጀት ምን መምሰል አለበት የሚለውን ለተማሪዎች በየማዕከላቱ ወይንም በየግቢ ጉባኤታቸው ስልጠናዎችን እንዲያገኙ ተደርጓል። ከዛ ባሻገር ኦርቶዶክሳዊ የሆኑ ሙያተኞች ወደ ቤተክርስቲያን ቀርበው አገልግሎት መስጠት እንዲችሉ ሁሉም በያለበት ሙያ ያለውና እነዛን ሙያተኞች መዝግቦ ሙያን ስራውንና ሰራተኛውን የግድ ማገናኘት አስፈላጊ ይሆናል ብለን አምነን የሙያተኞች መመዝገቢያ የመረጃ ቋት ወይንም ዳታቤዝ የሚባለውን ባሳለፍነው ዓመት አዘጋጅተን እግዚአብሔር ይፈቅድ በዚህ በዘንድሮ 2018 የአገልግሎት ዘመን ላይ ወደ ስራ አስገብተን ባለሙያዎቹን መዝግበን የሚፈልገውን ባለሙያ ለሚፈልገው ቦታ ላይ ለማድረስ ዝግጅቶች ተጀምሯል። እነዚህ ናቸው ባሳለፍነው ዓመት እንግዲህ ተግባራዊ ሲደረጉ የነበሩ ስራዎች። ስሜ ሰለሞን ምስጋናው እባላለሁ። በማህበረ ቅዱሳን የምህንድስና ክፍል አስተባባሪ ነኝ። የምሰራው ያው የስትራክቸራል ዲዛይኖችን እሰራለሁ። ከሲቪል ምህንድስና መካከል ያለው ስትራክቸራል ምህንድስና ነው። ስትራክቸራል ኢንጂነሪንግ ነው። ያው ከአርኪቴክቸራል ዲዛይኖች ወይም ከተሰሩ በኋላ የስትራክቸራል ዲዛይኖች የሚሰራ ባለሙያ ስትራክቸራል ኢንጂነር ይባላል ማለት ነው። ስለዚህ እኛ የምንሰራው አጠቃላይ የህንፃ ቤተክርስቲያን ሊሆን ይችላል፣ ሌሎች በቤተክርስቲያን አብያተ ክርስቲያን ዙሪያ የሚሰሩ ስትራክቸራል ዲዛይኖችን እንሰራለን ማለት ነው። በዚህ ክፍል እንግዲህ የተሰሩ ብዙ ዲዛይኖች አሉ። አንደኛ የህንፃ ቤተክርስቲያን ይሰራል፣ የአብነት ትምህርት ቤት እንዲሁም ደግሞ የካህናት ማሰልጠኛ አጠቃላይ በቤተክርስቲያን ቅጥረ ግቢ ውስጥ የሚሰሩ ስራዎች ስትራክቸራል፣ አርኪቴክቸራል፣ ኤሌክትሪካል እንዲሁም ሳኒታሪ ስራዎች በአጠቃላይ የምህንድስና የሚመለከቱ ስራዎችን በአጠቃላይ እዚህ ክፍል ይሰራል ማለት ነው። በብዛት እንደሚታወቀው ህንፃ ቤተክርስቲያን መስራት፣ የአብነት ትምህርት ቤት መስራት፣ የካህናት ማሰልጠኛና ልዩ ልዩ መንፈሳዊ አገልግሎት ለቤተክርስቲያን ልዩ ልዩ መንፈሳዊ አገልግሎት የሚሰጡ ዲዛይኖችን በዚህ ክፍል ይሰራል። ስሜ አርኪቴክት አቤኔዘር አፈወርቅ እባላለሁ። የኪነ ህንፃ ባለሙያ ነኝ። በአርኪቴክቸራል ዲዛይን ስራዎች ነው የምሰራቸው። ከቤተክርስቲያን ጋር የተያያዘ ስራዎች ነው የምሰራቸው። እንደ ቤተክርስቲያን ዲዛይን ከነ ማስተር ፕላን ጋር ከነ ቤቴሌም ዲዛይን ጋር ከህንፃ ጋር ጭምርም በአጠቃላይ የሚያያዝ ከቤተክርስቲያን ጋር ነው የምሰራው። እንደነ አብነት ትምህርት ቤት፣ ሰንበት ትምህርት ቤት የተለያዩ ፈንክሽኖቹን ሪኳየርመንቶች ናቸው የምሰራቸው። በአገልግሎት ዘመኑ የተለያዩ ተግዳሮቶች እንደገጠሟቸው የጠቆሙት አገልጋዮች በተለይ የሚመጡ የዲዛይን ጥያቄዎች መብዛትና የአገልጋዮች ቁጥር ማነስ እንዲሁም በሀገራችን ያሉ አለመረጋጋቶች ዋና ዋና ተግዳሮቶች እንደሆኑ ተገልጸዋል። እንግዲህ ከላይ የጠቀስናቸው አገልግሎቶች እንዲሁ የተፈጸሙ አይደሉም። እንደተለመደው አንዳንድ ችግሮች አሉ። የመጀመሪያው የሰው ኃይል እጥረት አለው ክፍሉ። በተለይ የመደበኛ እንግዲህ አሁን ካለው አጠቃላይ ነባራዊ ሁኔታ አንፃር በመደበኛነት ወይም በትርፍ ሰዓታቸው በተለምዶ የምንለው የሚያገለግሉ ከቀን ወደ ቀን ከጊዜ ወደ ጊዜ የተወሰነ እየቀነሰ ያለበት ሁኔታ ያለና ከዚህ አንፃር ክፍሉ ላይ የሰው ኃይል እጥረት አጋጥሞን ነበረ። ሌላኛው የቢሮ እጥረት አለ ወይም የቦታ አለመመቻቸት ማለት ነው። በተለይ የምህንድስና ክፍሉ በባህሪው ጸጥታን የሚፈልግ ከመሆኑ አንፃር ለዛ ምቹ የሆነ ቢሮ አልነበረም። በእውነቱ ከሌሎች የአገልግሎት ክፍሎች ጋር ተደርቦ ነው ሲከወን የነበረው። እሱ አንድ
እንደ ችግር የሚታይ ነው። ሌላኛው እንግዲህ ሀገሪቱ አሁን እያሳለፈችው ባለው የሰላም መደፍረስ ምክንያት ማዕከላትን ደግፎ ማብቃት አልተቻለም። ከዚህ በምክንያት ከማዕከላት ወደ ዋና ማዕከል ወደዚህ ክፍል የሚመጡ ብዙ ስራዎች ይበዛሉ። በተለይ የምህንድስና ላይ የህንፃ ዲዛይን ስራዎች፣ የማስተር ፕላን ስራዎች እነዚህ ብዙዎቹ ከማዕከላት ነው የሚመጡት። ምናልባት ማዕከላትን መደገፍ ማብቃት ብቻ ኑሮ እነዚህና አጠቃላይ ስራዎች እዚሁ ማዕከላት ባሉበት ስራዎችና ሰሪዎችን በማገናኘት ችግሮችን መቅረፍ ይቻል ነበር ብለን እናስባለን። እነዚህ በዋናነት ክፍሉን ያጋጠሙት ችግሮች ነበሩ ባለፈው ዓመት። እንግዲህ ከሌሎች ክፍላት ጋር በመቀናጀት እና አንዳንድ ባለሙያዎች ጋር በመቀናጀት የተወሰኑት ለመቅረፍ ሞክረናል። ማህበረ ቅዱሳን ይህን ስራ የሚሰራው በአብዛኛው በኢመደበኛ አገልጋዮች ነው ወይም ደግሞ በበጎ ፈቃደኛ የቤተክርስቲያን ተቆርቋሪ በሆኑ ልጆች ናቸውና ይህ ስራ በይበልጥ ከዚህ ከተሻለ ቅድም ከተቀስናቸው የ37 ያላቸው በቁጥር ከዛም 100-200 ዲዛይኖችን ለማበርከት መደበኛ ሆኖ ወይም መንፈሳዊ አገልግሎት በበጎ ፈቃደኝነት ማገልገል የሚፈልግ ሰው ጥረት አሁንም አለ። ስለዚህ በዚህ ሙያ ዘርፍም ይሁን በተለይ የምህንድስና ክፍልን ስንጠቅስ በዚህ ሙያ በምህንድስናው አጠቃላይ ዘርፍ ያሉ ለምሳሌ ስትራክቸራል፣ አርኪቴክቸራል፣ ኤሌክትሪካል፣ ሳኒታሪ እንዲሁም ደግሞ ኳንቲቲ ሰርቬየሮች አጠቃላይ መሐንዲስ የሆኑ ከልምድ አንጠይቅም ያለውን በሙያው በችሎታው መጥቶ እንዲያገለግለን በዚሁ ማስተላለፍ እንፈልጋለን። ስለዚህ አንደኛው ችግር የሆነው ምንድነው የሙያተኛ እጥረት አለ። ይሄ ደግሞ የሚፈታው ማህበረ ቅዱሳን ብቻውን አይፈታውም። በዚህ ሙያ ዘርፍ ያሉ ምዕመናን እንዲሳተፉ ጥሪ በዚሁ እናስተላልፋለን። እንግዲህ እግዚአብሔር ቢፈቅድና ቢወድ በጀመርነው 2018 የአገልግሎት ዓመታችን ባለፈው ዓመት የጀመርናቸው አገልግሎቶች እንዳሉ ሆኖ እነሱን በዋናነት የማስቀጠል ስራ የሚከወን ይሆንና ለከፍተኛ ተቋም ተማሪዎች ያው የክህሎት ስልጠና ይቀጥላል። ይህንን ከሌሎች ማስተባበሮች ጋር በጋራ በተደራጀ መልኩ የምናከናውነው ነውና ይህን ለመስራት ተዘጋጅተናል። ሌላኛው ስርዓተ ክርስቲያን የጠበቁ ህንፃ ቤተክርስቲያን እና ዲዛይን ስራዎችን ለመስራት በእቅድ ደረጃ እንደዋና ማዕከላትም በራሳቸው ይዘዋል። አብያተ ክርስቲያናት ያላቸውን ቦታ በአግባቡ መጠቀም እንዲችሉ የማስተር ፕላን ዝግጅት እሱን የተዘጋጀ ሰነድ አለ። እሱን የማሻሻል በሱ መሰረት ከሚመለከታቸው የቤተ ክህነት መዋቅር የሥራ ኃላፊዎች ጋር የጋራ ውይይት መድረኮች መርሃ ግብራት የማዘጋጀትና ይህንን የማስተር ፕላን ለአብያተ ክርስቲያናት የማዘጋጀት ስራዎቹ በእቅድ ደረጃ የተያዙ ናቸው። ሌላኛው እንግዲህ አብያተ ክርስቲያናት ወጥ የሆነ የኪነ ህንፃ ንድፍ ማጣቀሻ መመሪያ የላትም። እሱን መመሪያ ለማዘጋጀት እየተዘጋጀን ነው። የመጀመሪያው ምዕራፍ ተጠናቆ ወደ ህትመት ለማስገባት ዝግጅት ላይ ነን። ሁለተኛው ደረጃ የህንፃ ልኬት ስራዎቹ የተከናወኑ ናቸው። የሚቀጥለው ዓመት ብንችል ይህንን ወጥ የሆነ መመሪያ እንዲዘጋጅ ከቤተክርስቲያኗ የቤተ ክህነት መዋቅር የሥራ ኃላፊዎች ጋር በመነጋገር ለማዘጋጀት አስበናል። ከዚህ በተጨማሪ የምህንድስና ባለሙያዎች ባሉባቸው ማዕከላት የምህንድስና ክፍሉን የማደራጀት የማጠናከር በስልጠና በአካል ድጋፍም እነሱን የማብቃትና ማዕከላቱ ራሳቸውን ችለው እንዲካውኑ የማድረግ ስራ በዝግጅት ላይ እንገኛለን። ሌላኛው በተዘጋጀው ዳታቤዝ መሰረት ኦርቶዶክሳውያን ሙያተኞችን በመመዝገብ የአገልግሎት ትምህርት የመስጠት ለነሱም የምክክር መርሃ ግብር እና ልዩ ልዩ ወርክሾፖችን በሙያ ቤተክርስቲያን እንዴት ማገልገል እንደሚቻል እሱን የማሳየት ሊያሳይ የሚችል አውደ ጥናቶችንም ሌሎችም መርሃ ግብራት የማዘጋጀት
እቅዶች አሉ እንግዲህ እግዚአብሔር በፈቀደ መጠን ማለት ነው። ማህበረ ቅዱሳን በምህንድስና ክፍሉ ለሚሰሩ የዲዛይን ስራዎች ከመጠነኛ የወረቀትና የቀለም ክፍያ ውጪ የባለሙያ ወጪ እንደማያስከፍል ተገልጿል። እንግዲህ ያው የክፍያ ያው እኛ የምናስከፍለው ያን ያህል ንግባ የሚባል አይደለም። በርግጥ የስቴሽነሪና የወረቀት ስራዎችን ነው ለዛ ክፍያ ብቻ ነው የምናስከፍለው። ያ ነው እንጂ የሙያተኛ ወይም ደግሞ ውጪ እንደሚባለው እንደ በኮንሰልታንት ደረጃ አናስከፍልም። ምክንያቱም ማህበረ ቅዱሳንም ዓለማው ሲነሳ ምህንድስና ክፍልም ሲቋቋም አቅም የሌላቸው መስራት ዲዛይን ቤተክርስቲያንን መስራት የሚፈልጉ የቤተክርስቲያን አካላት የቤተክርስቲያን ምዕመናን የሚሆኑ ይችላሉ። ሌሎችም በጎ አድራጊ ድርጅቶች ወደዚህ ሲመጡ አንደኛ ከውጭ ከሚሰራው ለየት የሚያደርገን እኛ ብዙ ነገሮች አሉ ከክፍያ ብቻ አንፃር ሳይሆን ማለት ነው። የመጀመሪያው ነገር ሁሉም ኦርቶዶክሳዊ ሊሰራው ይችላል። ግን ማህበረ ቅዱሳን ለየት የሚያደርገው ምንድነው? ስርዓተ ቤተክርስቲያንን የጠበቀ የመጀመሪያው ከክፍያ ሚሊዮን እንመለስበታለን። የመጀመሪያው ነገር ስርዓተ ቤተክርስቲያንን የጠበቀ ዲዛይን ነው የምንሰራው። ሌሎች አካላት ሲሰሩትና እኛ ስንሰራው ወይም ደግሞ አጠቃላይ እዚህ የሚያገለግል ሰው ሲሰራው ይለያል። ይሄ የሚለየው ምንድነው? ስርዓተ ቤተክርስቲያንን የጠበቀ ዲዛይን ነው የምንሰራው። አባቶቻችንን ጠይቀን ስራውም ሲጀመር ይሄንን መሰረታዊ ጉዳዮች አሉ። ከዛ በተጨማሪ አዲስም ይሁን ከዚህ በፊት የተሰሩ ዲዛይኖች ሲሰሩ አባቶችን ጠይቀን እንዴት መሰራት እንዳለበት ከስርዓተ ቤተክርስቲያን እያንዳንዱን ኤሌመንት ጠይቀን ስናስገባም ይሁን ስንጨምር ስንቀንስ ስርዓተ ቤተክርስቲያን ውጭ ሆነ ማንኛውም ነገር አይሰራም። ስለዚህ መጀመሪያ ከክፍያው ይልቅ ምዕመናን ወይ ማሰሪዎች ወደዚህ ሲመጡ ከማህበረ ቅዱሳን ልዩ የሚያገኙት ጥቅም ምንድነው? የገንዘቡ መቀነሱ ሳይሆን አንደኛ ስርዓተ ቤተክርስቲያንን የጠበቀ ዲዛይን ነው የሚሰራላቸው። ስርዓተ ቤተክርስቲያን የጠበቀ ህንጻ ቤተክርስቲያን ብቻ አይደለም ስርዓተ ቤተክርስቲያን ሲጠብቅ የሚሰራው አጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽረ ግቢ ውስጥ የሚሰሩ የልማትም ይሁን የሌሎች ተጓዳኝ የዲዛይን ስራዎች ከህንጻ ቤተክርስቲያኑ ወይም ከቤተክርስቲያን ስርዓት ቀኖናና ዶግማ መሰረት ያደረገ ነው የሚሰራው። ከሁሉም ከሌሎችም ለየት የሚያደርገን ይሄንን ነው። ስለዚህ በአባቶቻችን እየታገዝን በሚመክሩን በሚያስተምሩን መንገድ እየሄድን ያንን ዲዛይን እንሰራለን ማለት ነው። ዋነኛ ከገንዘቡ ይልቅ አንደኛ ስርዓተ ቤተክርስቲያንን የጠበቀ ዲዛይን ይሰራል። ሁለተኛ ደግሞ ከወጪው አንፃር ስናይ ሌላ ቦታ ከሚሰራው የዲዛይን የወጪ እዚህ በነፃ በተባለ ደረጃ የሚወጣው ወጪ ነው። አንድ ህንጻ ቤተክርስቲያን ዲዛይን ሲሰራ ከዲዛይን ጀምሮ እኛ በአጠቃላይ የምንሰራው ዲዛይን ብቻ አይደለም። የተሰራውን ዲዛይን እንከታተላለን። ያንዳንዱን ሲሰራ ህንድስና የሚጠይቀውን የኮንሰልት የማድረግ ስራዎችን አጠቃላይ እንሰራለን። ያንንም ጨምሮ ነው ክፍያ ሲባል ያንንም አካተን ነው እንግዲህ የምንሰራው። ስለዚህ ወደዚህ ሲመጡ አንደኛ ስርዓተ ቤተክርስቲያን፣ ሁለተኛ ከወጪ አንፃርም ከተባለ የሚጠየቀው ያን ያህል ውጪ ካለው በ1% ባነሰ ነው የሚሰራው። በ1% ባነሰ ነው የሚሰራው። ሲሰራም ደግሞ ውጪ ካሉት ከስርዓተ ቤተክርስቲያን ከወጪ እንዲሁም ደግሞ ከምህንድስናው የሚጠይቀውን ሙያ ከበቂ በላይ ባሟላ መልኩ ነው የሚሰራው። እዚህ የሚያገለግሉ ባለሙያዎች በዘርፉ ብቁ የሆኑ ሙያው ያላቸው ችሎታ ያላቸው በልምዳቸውም ደግሞ ሲኒየር ከሚባሉት መካከል ደረጃ ያሉ ነው የሚሰሩት። ስለዚህ ስራው ራሱ ሶስት ነገሮችን ያተርፋል ማለት ነው። ወደዚህ ሲመጣ ከውጪ አንፃር ሳይሆን ቀደም እንደተጠቀስኩት ስርዓተ ቤተክርስቲያን የጠበቀ ነው። ሁለተኛ ሙያው ዕውቀቱ በደንብ ችሎታው ባላቸው በጥንቃቄ የሚሰራ ነው። ሶስተኛ ደግሞ ወጪውም የቀነሰ ነው ማለት ነው። ስለዚህ ይሄንን ያካተተ ስለሆነ በዚህ መልኩ ነው ምህንድስና ክፍሉ የማህበረ ቅዱሳን ምህንድስና ክፍል እየሰራ ያለው። ሁሉም ሙያ ለቤተክርስቲያን ጠቃሚ መሆኑ የተገለጸ ሲሆን ሁሉም ኦርቶዶክሳዊ ባለሙያ በተሰማራበት የሙያ ዘርፍ በሚቀርቡት የአገልግሎት መዋቅሮች በሰንበት ትምህርት ቤት እንዲሁም በማህበረ ቅዱሳን የሙያተኞች ክፍል ቀርቦ ቤተክርስቲያን እንዲያገለግል ጥሪ ቀርቧል። ሁሉም ሰው የራሱ የሆነ ሙያ አለው። ስለዚህ ኦርቶዶክሳውያን ሁላችንም የተለያየ ሙያ አለን ማለት ነው።
ለቤተክርስቲያን የማያስፈልግ የሙያ ዘርፍ የለም። ስለዚህ ከኛ የሚጠበቀው ምንድነው? ወደ አጥቢያችን ወደ ሰንበት ትምህርት ቤት ወደ ማህበራችን ማህበረ ቅዱሳን መጥቶ ባለን የሙያ ዘርፍ ማገልገል ይቻላል ብለን እናስባለን። ገና ቤተክርስቲያን ከኛ በጣም በርካታ ነገሮችን ወይንም በሙያችን ልናገለግላት የምንችልባቸው ሰፊ የአገልግሎት በሮች አሉና ወደሚመቸን ወደሚቀርበን ወደ አንዱ ጋር ተጠግተን ያለንን ሙያችንን ለቤተክርስቲያን ማበርከት ይተበቀብናል ብለን እናስባለን። እንደ ዋና ክፍል በዚህ ዓመት እንሰራዋለን ብለን ካሰብን ወደ 11 የሚጠጉ የሙያ ዘርፎችን ለይተን በማደራጀት አስፈላጊውን የሆነ ስልጠና በማዘጋጀት እንዲሁም በቅርቡ አሁን ወርክሾፕ ለማዘጋጀት አስበናል። ከሙያተኞች ጋር ተቀራርበን የነሱ ሙያ ለቤተክርስቲያን የሚያበረክተው አስተዋጽኦ ምንድነው የሚለውን አሳይተን እንዳልኩት ወደ ቤተክርስቲያን አገልግሎት ቀርበው ሊያገለግሉ የሚችሉበት ምቹ ሁኔታ ለማመቻቸት ቅድመ ዝግጅቶችን ጨርሰን በመጠባበቅ ላይ ያለነውና ከሙያተኞች የሚጠበቀው ያለንን ጊዜ አጣበንም ቢሆን ለቤተክርስቲያን በሳምንት የተወሰኑ ሰዓቶችን መድበን አገልግሎት መስጠት የምንችልበትን ራሳችንን ማዘጋጀት ነው የሚጠበቅብን ብዬ ነው የማስበው። እውነት ለመናገር እንግዲህ ቤተክርስቲያን በዚህንን በተለይ ኦርቶዶክሳውያን ልጆቿን በሙያቸው በደንብ ተጠቅማለች የሚል ሐሳብ ወይም ድምዳሜ የለም። እሱም ብቻም ሳይሆን ራሱ ልጆቿ ወደ ቤተክርስቲያን መጥተው የማገልገሉ ልምድ ያን ያህል አይደለም እና ብዙ የአገልግሎት ዘርፎች አሉ። ቤተክርስቲያን እንደ ማህበራችን ማህበረ ቅዱሳን ራሱ አንድ ምሳሌ ነው። በሙያ ቤተክርስቲያን እንዴት ማገልገል እንዳለበት ባለፉት 30 ምናምን ዓመታት ማሳየት ችሏል። ስለዚህ እንደ ማህበራችን በተለይ እንደ ሙያ ክፍል ብዙ የአገልግሎት ዘርፎች አሉ። አሁንም በዚህ ዓመት ያዘጋጀናቸው ወደ 11 የሚደርሱ የለየናቸው ክፍላት የአገልግሎት ክፍላት አሉን። ስለዚህ ሁሉም ኦርቶዶክሳዊ ሙያተኛ የማያገለግልበት የሙያ ዘርፍ አይኖርም። ቢመጣ ክፍት የአገልግሎት መስኮች ወይም ዘርፎች አሉ። ለምሳሌ ለማንሳት ያህል የግብርናና የተፈጥሮ ሀብት ባለሙያዎች ብዙ ገዳማት ቤተክርስቲያን አሏት፣ አብያተ ክርስቲያናት አሏት፣ ደብሯት አድባራት አሏት። እነዚህ ገዳማትና አድባራት የራሳቸው መሬት ሀብት አላቸው፣ ውሃ ሀብት አላቸው፣ ንብ ማነብ የሚያስችል ሀብት አላቸው፣ ብዙ ሀብቶች አሏቸው። ስለዚህ እነዚህ ሙያተኞች እነዚህና መሰል የአገልግሎት ዘርፎችን በመከወን ገዳማት ራሳቸውን በገቢ እንዲችሉ፣ አድባራት ሌሎችም አጥቢያዎችም የገጠር አጥቢያዎችም ራሳቸውን ሊያስችል የሚችል ፕሮጀክት በመተግበር በሙያቸው በመስራት ሰፊ የሆነ የአገልግሎት ዘርፍ አላቸው። ሌሎችም ሙያተኞች በተመሳሳይ ማለት ነው። በተመሳሳይ በመጨረሻ ቀረብዬ ላነሳው የምችለው ምናልባት በዚህ ዓመት ወይንም ባለፈው 2017 የአገልግሎት ዓመት ያልከወንናቸው ወይንም ጀምረን ያልፈጸምናቸው ተግባራት አሉን ብዬ አስባለሁና አንደኛ የቤተክርስቲያናችን የህንፃ መመሪያ ኮድ የላትም። በዓለማዊው ብንመለከት የህንፃ መመሪያ ኮድ አለ። ስለዚህ አንድ ባለሙያ ከትምህርት ቤት ተመርቆ ከወጣ በኋላ ምናልባት የመኖሪያ ቤት መስራት ቢፈልግ ምን አይነት ነው መስራት አለብኝ የሚለውን የተቀመጠለት አለ። የበሩ ቁመት ምን ያክል መሆን አለበት፣ መስኮቱ ስፋቱ ቁመቱ ምን ያህል መሆን አለበት፣ ሳሎን ምን ያክል ስፋት መኖር አለበት፣ መኝታ ቤት እያንዳንዷ የተቀመጠች አለች ባለሙያው ስንመለከት። ነገር ግን ህንፃ ቤተክርስቲያናት ሲሰራ
ምን አይነት መመሪያ ተከትሎ ነው መሰራት ያለበት? አንድ ኦርቶዶክሳዊ የሆነ የኪነ ህንጻ ተማሪ ወይም አርኪቴክት ምንለው ከትምህርት ቤት ተመርቆ ወጥቶ ህንጻ ቤተክርስቲያናትን ዲዛይን ማድረግ ቢፈልግ ምን አይነት መስፈርቶችን መከተል አለበት የሚለውን ካልተሳሳትኩኝ በትምህርት ቤት ቆይታቸው ስለ ቤተክርስቲያን ዲዛይን ያን ያክል የጠለቀ ዕውቀት ግንዛቤ ይኖራቸዋል ብዬ አላስብምና የተጀመሩ ስራዎች አሉ። ይሄ የኪነ ህንጻ መመሪያ ባለፉት ካልተሳሳትኩ ከ5 እስከ 10 ዓመት ይሆናልና እየተሰራ እየታሸ በባለሙያዎች እየታሸ የመጀመሪያው ምዕራፍ አሁን ተጠናቆ እግዚአብሔር ቢፈቅድ በዚህ በያዝነው 2018 ዓመተ ምህረት ለህትመት እናበቃዋለን ብለን እናስባለን። አንደኛው ይሄ ነው። ከዚሁ ቀጣይ የሆነው ደግሞ ሁለተኛው ስራ አሁንም የኮዱ አካል የሆነው የህንጻ ቤተክርስቲያናት ልኬት ምጣኔውን አጠቃላይ ቅጥረ ቤተክርስቲያን ውስጥ ምን መሆን መምሰል አለበት የሚለው የዚሁ ቀጣይ የሆነው አሁን ይታተማል ብለን የምናስበው የሱ ሁለተኛው ክፍል የሆነው ስራ ለመስራት እንግዲህ ተጀምሯል። እግዚአብሔርን አጋዥ አድርገን ስለዚህ ፈቃደኛ የሆኑ ሊያግዙን የሚችሉ ኦርቶዶክሳውያን ሙያተኞች ቀረብ ብለው ይሄንን ኮድ ተግባራዊ አድርገን ለሀገርም ለቤተክርስቲያንም የራሳችንን አስተዋጽኦ እንድናደርግ የራሳችንን እንድንወጣ እንዲያግዙን ጥሪ እናቀርባለን። ከዛ ባሻገር አብያተ ክርስቲያናት እንግዲህ በከተማም ይሁን በገጠር ምናያቸው የራሳቸው የሆነ በርካታ ሰፋፊ ቦታዎች ሊኖራቸው ይችላልና ምናልባት በአግባቡ ባለመጠቀማችን ወይንም ቤተክርስቲያን ያንን ቦታ በአግባቡ መጠቀም ባለመቻሏ ምክንያት አንድም ከቦታው መጠቀም የሚኖርባትን አገልግሎት እንዴት አድርገን መጠቀም ወይንም መጠቀም እንዳለባትም ስላላወቁ ያንን ነገር እንዴት አድርገው መጠቀም ይቻላል የሚለውን አጠቃላይ ማስተር ፕላን አዘጋጅቶ ከሚመለከታቸው የቤተክርስቲያኒቱ አካላት ጋር ተነጋግሮ ያንን ተግባራዊ ለማድረግም አምናም የተጀመሩ እንቅስቃሴዎች አሉ። እግዚአብሔር ቢፈቅድ ደግሞ በዘንድሮ ዓመት ይሄንን ተግባራዊ አድርገን ሁሉም አብያተ ክርስቲያናት በማስተር ፕላን የሚመሩበት ሁናቴ እንዲመቻች ጽኑ ፍላጎት አለንና እሱንም ተግባራዊ ለማድረግ የሚመለከታቸው አካላት የበኩላቸውን አስተዋጽኦ እንዲያደርጉ ከዛ ባሻገር በየዓመቱ በከፍተኛ ትምህርት ተቋማት ውስጥ የሚገኙ የግቢ ጉባኤ ተማሪዎች መካከል የኪነ ህንጻ ዲዛይን ውድድር ይደረጋልና በዚህም ዓመት እንደወትሮ ሁሉ የኪነ ህንጻ ውድድር ስለምናደርግ የግቢ ጉባኤ ተማሪዎችም ራሳቸውን እያዘጋጁ እንዲቆዩን ከዚህ ቀደምም አብረውን ሲያገለግሉ የነበሩ ወንድሞች እህቶች ደግሞ እሱ ተማሪዎች ያዘጋጁትን ስራዎች በመተቸት ዳኝነት በመስጠት አስፈላጊውን እገዛ እንዲያደርጉልን ከወዲሁ ጥሪያችንን ማስተላለፍ እንፈልጋለን። ከዛ ባሻገር ቀደም እንዳነሳሁት ይሄ የዴታቤዝ ወይንም የመረጃ ቋቱንም ወደ አገልግሎት አስገብተን ሁሉንም ሙያተኞች መዝግበን አገልግሎቱንና አገልጋዩን የማገናኘት ስራ እንሰራለን ብለን እናስባለንና ሁሉም ኦርቶዶክሳዊ የሆነ ሙያተኛ ቀደም እንዳልኩት ሁላችንም የየራሳችን የሆነ የተለያየ ሙያ አለንና በሙያችን በጊዜያችን ቤተክርስቲያንን እንድናገለግል በዚህ አጋጣሚ ጥሬን ለማስተላለፍ ሞክራለሁ። እግዚአብሔር ይስጥልኝ። በሃይማኖት ጽናት
የሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው